ሌላው እንግዲህ እንዳልኳችሁ በስድስት ወር የሚያልቅ ዌብሳይት በአንድ ወር ባልሞላ ጊዜ ውስጥ ሌት ተቀን እንቅልፍ ሰጥተው ይሄን ሰርተዋል። ደግሞ ለእያንዳንዱ ዘርፍ ስፔሻሊስት የሆኑትን ነው እግዚአብሔር መርጦ ያመጣው። መርጦ ከየቦታ ያመጣው ማለት ነው። ለእያንዳንዱ ዘርፍ በዛ ሙያ ስፔሻሊስት የሆኑትን ነው ያመጣቸው። በእውነት ዘራቸው ይባረክ። ከዚያ በኋላ እንግዲህ ትላንት ደግሞ ሰርፕራይዝ ያደረጉኝ እኔ አሁን ብዙም አይገባኝም። እንዲህ ሆኖ አይታወቅም። አዲስ ዌብሳይት በእንዲህ አይነት ሁኔታ ተጎብኝቶ አይታወቅም። ዘመዴ ጉድህን ተመልከት። ይሄ የኬኤፍሲ አይደለም፣ የማክዶናልድ አይደለም፣ የፔፕሲ አይደለም፣ የኮካ አይደለም፣ ወይም የሳምሰንግ ወይም የአፕል አይደለም። ይሄ የታዋቂ እንትን አለ። ገና ሳምንት ነው ከተጀመረ፣ ግን ያየውን ህዝብ ተመልከተው ብለው ትናንትና ልከውልኛል ማለት ነው። ሀገራቱን ታይተዋል። እንግዲህ በዚህ ሁኔታ ወደ እየታየን ያለ ነው። እንቀጥላለን ማለት ነው። በ98 ሀገራት ላይ ዌብሳይታችን እየታየ ነው። በ98 ሀገራት ላይ ዌብሳይታችን እየታየ ነው። ታይቷል። እንግዲህ ዛሬ ሊቀጥል ይችላል። በአጠቃላይ የተመልካች ብዛቱን በኋላ መጣበታለሁ። አንደኛ ኢትዮጵያ ይላል። ሁሌ አንደኛ ያርጋት ሀገሬ ኢትዮጵያ። ከኢትዮጵያ እስከ ትላንትናው ምሽት ድረስ 724,026 ሰዎች 724,26 ሰዎች አይተውታል ነው የሚለው። ተመልከቱ። ቀጥሎ ያለችው ከኢትዮጵያ ቀጥሎ አሜሪካ ናት። 151.0 ታይቷል ይላል። ከዛ ካናዳ ነው 22 ነጥብ ነው። ምንድነው ጎላ ብሎ እዚህ ላይ ነው 22.02 ይላል። ዩናይትድ ኪንግደም ደግሞ በአንደኛ ኢትዮጵያ፣ ሁለተኛ ዩናይትድ ስቴትስ፣ ሶስተኛ ካናዳ፣ አራተኛ ዩኬ 19፣ ጀርመን 15፣ ዩናይትድ አረብ ኤምሬት 10.58፣ ፍራንስ 8.3፣ ኔዘርላንድ፣ ሳውዲ አረቢያ፣ ስዊዘርላንድ እያለ ይቀጥላል ማለት ነው። ተመልከቱ የሚያዩት ሰዎች። ሳውዝ አፍሪካ 4.15፣ ስዊድን 3.9፣ እስራኤል 3.5፣ አውስትራሊያ 3.0፣ ኢታሊ 2.7፣ ኖርዌይ 2.4፣ ቃጣር ይሏታል 1.8፣ ሲሸልስ፣ ሊባኖን፣ ኢርላንድ ይቀጥላል። ኦስትሪያ፣ ጃፓን፣ ኬንያ ራሱ 1.2፣ ኡጋንዳ፣ ቤልጂየም፣ ሳውት ሱዳን ሁላ አለ። ሰሜን ሱዳን ኔትወርክ የለም መሰለኝ እዛ አላዩም። ኩዌት፣ ጅቡቲ እንኳን ተቀምጠው እንዴት እንደሚያዩ ተመልከቱ። ጅቡቲ ሹፌሮቹ ይዩ፣ እዛ ያለው ነዋሪ አላውቅም፣ ግን እንደምትመለከቱት ታይቷል። ባህሬን፣ ዴንማርክ ታይቷል። ታይላንድ ራሱ 896 ሰዎች በስልካቸው በላፕቶፓቸው ምናምን አይተውታል። ቻይና 822፣ ሲንጋፖር 766፣ ሩሲያን ፌዴሬሽን ያሉ 744 ሰዎች ጎብኝተውታል ገብተው። ሳውዝ ኮሪያ 709፣ ስፔን፣ አየርላንድ፣ ግብጽ ራሱ 679 ሰዎች፣ ህንድ፣ ፖላንድ 616 ሰዎች አይተውታል። ሩዋንዳ 551 ሰው አለው። ሶማሊያ የትኛው ሶማሊያ እንደሆነ አላውቅም። ሞቃዲሾ ያለው ወታደሩ ይው ዳስ ምን ይኑር የማውቀው ጉዳይ የለም፣ ግን 501 ሰዎች ከሶማሊያ እየተከታተሉ ነው ማለት ነው። ሆንግ ኮንግ አሉ፣ ሩማኒያ አሉ 401 ሰዎች፣ ታይዋኖች አሉ፣
ቼክ ሪፐብሊክ አለ፣ አንጎላ 352 ሰው አለ፣ ግሪክ 301 ሰው አለ፣ ቶር ደግሞ የት እንደሆነ አላውቅም 302 ሰው አለ፣ ኢንዶኔዥያም 287 ሰው አለ ማለት ነው። እንግዲህ ተደራሽነቱ ሰፍቷል ማለት ነው። ቡልጋሪያ 267 ሰዎች አይተውታል። አበሻ መቼም ያልገባበት የለም። ፈረንጁም ይኸው አላውቅም። እንደገና ሊቱዋኒያ አለ 259፣ ባንግላዴሽ አለ፣ ሊቢያ እንግዲህ ወደ ስደተኞች ምን እንደሚያላቅም 248 ሰዎች፣ ላኦስ አለ፣ ጋቦን አለ፣ ፊሊፒንስ አለ፣ ሳይፕረስ አለ። እዚህ ደግሞ እሱ ግሪክ አካባቢ ያለ ነው። ቱርክ ራሱ 165 ሰው፣ ሉክዘምበርግ 162 ሰው አይቶታል። ከዛ ዮርዳን ደግሞ አለ፣ ዮርዳኖስ በጦርነት ማሉላ ሆነው እህቶቻችን ወንድሞቻችን 154 ሰዎች አጫዋል። ደግሞ የማይታወቅ ግዛት ውስጥ ያሉ እና ድርጅቶች 152 አይተውታል። ኒውዚላንድ 149፣ ሞዛምቢክ ራሱ 141 ሰው፣ ሃንጋሪ፣ ሰርቢያ፣ ማይናማር እነዛ ብዙ አበሾች አሉ በነገራችን ላይ እዛ ታግተው ያሉ በትርፍ ጊዜያቸው እንግዲህ ያዩ ይሆናል። እዛ ተብሏል። እግዚአብሔር ነፃ ያውጣችሁ። ሱዳን ሰሜን ሱዳን እንዳመጣለች 118 ሰዎች ተከታትለዋል። ኔትወርክ ተረቋት ነው። ናይጄሪያ 117 ሰው፣ ማላዊ 117 ሰዎች አይተውታል። ብራዚል 109 ሰው፣ ታንዛኒያ 99፣ አዘርባይጃን 86፣ ቱኒዚያ 80፣ ማሌዥያ 75፣ ኢራቅ 73፣ ሞሮኮ 70፣ ማልታ 62፣ ኢራን 55፣ አይስላንድ 53፣ ዛምቢያ 51፣ ኢኳቶሪያል ጊኒ 45፣ ካሜሩን፣ ጋና፣ ዩክሬን ራሱ 41፣ ማሊ፣ አልጄሪያ፣ ሴኔጋል፣ ሴራሊዮን 34 ሆኗል። የመን፣ ሌሴቶ፣ ቡርኪና ፋሶ፣ ኢኳዶር፣ ፓፑዋ ኒው ጊኒ፣ ፖርቹጋል፣ ሞልዶቫ፣ አይስ ኦፍ ማን የሚባል ይህ ነው ደግሞ ይሄ ሞልዶቫ ያለ ኦፍ ማኔት አይስ ኦፍ ማን የሚባል አይስላንድ ይሆናል። እንግዲህ የሆነ አንድ ሰውዬ አንድ አበሻ መቼም ማንገባበት የለም። ፔርሙዳ ወለ ራሱ የሚባል ቦታ የሚያዩ ሰዎች አሉ እና ዌብሳይታችን በዚህ መጠን ከፍ ብሎልናል። ዛሬ ደግሞ ስንመለከተው ወደፊት በጣም በጥሩ ሁኔታ ይሄድልናል ብለን ተስፋ እናደርጋለን። ይሄ ሁሉ የሆነው አሁንም በእግዚአብሔር ፈቃድ ነው። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። ተመልከቱት፣ ይሄን የገነቡት እንግዲህ እዚህ ውስጥ አሁን ወደፊት የፈለጋችሁትን ነው የምታገኙት። ምንድነው የሚሆነው? ልክ ዌብሳይት ውስጥ ስትገቡ zamade.tv.com ብላችሁ ስትገቡ ምን ይሆናል? እዛ ነጭነጯን ከዘመዴ ጋር አለ፣ አዲስ እይታ አለ፣ ኢትዮ ቤተሰብ አለ፣ አዲሱ ሚዲያ አለ፣ ፍኖተ ጎዳና አለ፣ ፍኖተ አማራ አለ፣ ኢትዮ ቱምቢ አለ፣ ሶፕ ኢትዮጵያ አለ፣ ቤተ ተክሌ አለ፣ አስተዋይ ሚዲያ አለ። ምንም በቃ የሚቀር የለም ማለት ነው። እዚህ ላይ ወደፊት ቪዲዮአቸው ይጫናል። ሁሉ እናንተ እየገባችሁ ያመለጣችሁን ሁሉ ማየት ትችላላችሁ ማለት ነው። ማየት ትችላላችሁ። ሰንዱቅ አዘጋጅተው ይጠብቋችኋል ማለት ነው። እዛ ሰንዱቅ ውስጥ የፈለጋችሁትን ያመለጣችሁን ገብታችሁ ታያላችሁ ማለት ነው። ስለዚህ ራሱን የቻለ ዩቲዩብ ሆነ ማለት አይደል እንዴ? ይሄ ራሱ ሲሆን ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ የትኛው ሚዲያ ስትመለከቱ የሚመጣ ሚዲያ የ6 ወር ዝግጅት ይጠይቃል፣ የአመት ዝግጅት ይጠይቃል። ኮሚቴ ተብሎ ፈንድ ተዘጋጅቶ ባለሙያ ተዘጋጅቶ ቦርድ መከራ አይቶ ነው። ከዛ በኋላ ደግሞ እያንዳንዱ የቴሌቪዥን ጣቢያ 3-4 ምርጥ ፕሮግራም ይዞ ነው ራሱን የሚያስቀጥለው ማለት ነው። በጣም ምርጥ 3-2 ካለው ያንን ይዞ ነው የሚሄደው። አሁን ኢትዮጵያ ውስጥ ወደ 30 ወደ 20 ሚዲያዎች አሉ። የቴሌቪዥን ጣቢያዎች ስንት እንደሆኑ እንግዲህ አላውቅም። እነዚያ ሰው የሚያያቸው
በጣም ምርጡን ያውቃል። እንግዲህ ኢትዮጵያ ያለው ወይ ድራማ ነው ወይ የሆነ ስፖርት ነው ወይም ደግሞ የሆነ አንድ የሚታይ ነገር ይኖራል። በዛ ነው ሚዲያዎች የሚታወቁት። ዘመድ ሚዲያ ግን ገና ከመምጣቱ ይዟቸው የመጣቸው ሰዎችና በዚህ ላይ ሀሳባችንን እንሸጣለን ብለው የመጡትን ሰዎች ስንመለከት ወደ 13 ሰዎች ናቸው የመጡት። ከታዋቂዎቹና አንዱ ከተባሉት ጎምቱ በጋዜጠኝነትም በህይወታቸው የተመሰከረላቸው ባንድ ዘርፍ አሉ። ደግሞ ወጣቶች አዲስ ፊቶች ደግሞ አሉ፣ እድሉን ያጡ ኔትወርኩን ያጡ እና እኔ አሁን እድል አግኝቼ የሚዲያ ፐርሰናሊቲ ኖሮኝ አይደለም ወይም ደግሞ በዛ ሙያ ሰልጥኜ አይደለም፣ ግን እድሉን አገኘውና እድሉን ሳገኝ የወጣሁበት ቦታ ያገኘሁት ሰው ደግሞ ኤልያስ ክፍሌ ስለነበረ የኔ የተፈጥሮ ጸጋ አለ፣ የኤልያስ ደግሞ በእውቀት ያገኘው ጸጋ አለ። እነዛ ሁለቱ አንድ ላይ ተደምረው እሱ አበቃይ ማለት ነው። በዚህ በሚዲያ አቀራረብ አበቃይ። ልክ እንደዚህ ማንም ሰው እድሉን ቢያገኝ መሪ ቢያገኝ ሼፑን ቅርጹን የሚሰጠው ቢያገኝ የሚሞርደው ቢያገኝ ማንም ሰው መክሊቱን ቀብሮ አያውቅም ማለት ነው። ስለዚህ የዘመድ ሚዲያ ልክ እንደ ሱቅ አድርገነው ያን ሱቅ ገንብተን ነገር ግን መብራት አስገብተን ፈርኒቸር አስገብተን መደርደሪያ አስገብተን ውሃ አስገብተን ምን አስገብተን ያንን ካቀረብን በኋላ ያንን ያበሰሉ ሰዎች የት እናድርገው የት ህዝብ ቀምሶ አጣጥሞ ይንገረን ብለው ይመጣሉ። ሰዓታቸውን ጠብቀው አዘጋጅተው ያቀረቡትን ወቀሳም ቢመጣ ከሰሳም ቢመጣ ዘመድቲቪ.com አያገባው። በነጭ ነጯን የምትጠየቀው እኔ ነኝ። አዲስ ሚዲያ ሲመጣ የሚጠየቀው እሱ ነው። ጎዳና ሲመጣ የሚጠየቀው እሱ ነው። ቱምቢ ሊተርላ ሲመጣ ሌሎቹ ኢትዮ ቤተሰብ እነሱ ናቸው የሚጠየቁ። የዘመድ ቲቪ.com ፕላትፎርሙን ያዘጋጀው ፕላትፎርሙ ላይ ሀሳባችሁን ሽጡ የተባለው እኔ አዘጋጅቼ አምጥቼ ያቀረብኩትን ገዢዎች መጥተው ካዩት በኋላ አይጣፍጥም ማለት መብታቸው ነው። ታመድገመት ማለት መብታቸው ነው። ስለዚህ ዘመድ ቲቪ ለነዛ ሰዎች ያዘጋጀው እናንተ ተጠበቡበት፣ እናንተ ሙያችሁን ወቁበት፣ ጨውን መጥናችሁ ቅመሙን መከለሻውን ምኑን አድርጋችሁ በደንብ አጥባችሁ ፈትጋችሁ 10 የለክታችሁ አንዴ ቆርጣችሁ አምጡና ሽጡት ሀሳባችሁ። የሱቅ የመረት የምን አትጠየቁ። በቃ ታክስ ምን የለውም። ስለዚህ እናንተ ሀሳባችሁ ሽጡ ብሎ ነው የነገራቸው የዘመድ ቲቪ። እነሱም በዚህ ምክንያት መጥቷል። ስለዚህ ዘመድ ቲቪ ማንን ነው ይዞ የሚመጣው? ብዙዎች ፈርተው የነበረው ዘመዴ ብቻ እየመጣ የሚጮህበት ይመስላል። እንደዚህ አይነት ትሬንድ ስላለ ማለት ነው። እንደዚህ የታወቀ እንደዚህ አይነት ነገር አለ። እንግሊዝኛ በዛው የማይመለከታው ሚኒክ ባይ ባሳላክ ሱሬ መቼም ይሄንን እንግሊዝኛ አስጠንቶኝ በጣም የተራቀቅኩ ልመጣ ነው ወደፊት። እንደውም በእንግሊዝኛ አንድ ፕሮግራም ሁላ ላቀርብ እችላለሁ ወደፊት። በጀርመንኛም ወይ በኦሮምኛም እንግዲህ በተለያየ ቋንቋ ላቀርቡላ እችላለሁ። እንግሊዝኛ ከባድ እየሆነ መጥቷል። ግን በተቻለ መጠን ይሄን ጥራዝ ነጠቅ ከአፌ ላይ እግዚአብሔር እንዲያጠፋ እጸልያለሁ። ሱሬም ደግሞ ትንሽ ቀንስልኝ ይሄ እንግሊዝኛ እውቀቴን ማለት ነው። ስለዚህ የተለመደ ነገር አለ። ምንድነው? ሳተላይትን የሚያህል ነገር ትከፍትና ከዛ በኋላ ሰኞም አንተ፣ ማክሰኞም አንተ፣ ሮብም አንተ፣ ሐሙስም አንተ፣ ዓርብም አንተ፣ ቅዳሜም አንተ፣ ሐሙስም አንተ፣ መስከረም አንተ፣ ጥቅምት አንተ፣ ህዳር አንተ፣ ታኅሳስ አንተ፣ የካቲት አንተ፣ መጋቢት አንተ፣ ሚያዝያ አንተ፣ ግንቦት አንተ፣ ሰኔ አንተ፣ ሐምሌ አንተ፣ ነሐሴ አንተ፣ ጳጉሜ አንተ፣ በ2017 አንተ፣ በ2018 አንተ፣ በ2030 አንተ። ይሄ ይደብራል በእውነት። ይሄ ትክክል አለ ማብቃት። ሳተላይት የከፈተ ሰው ሌሎችን ይጋብዛል። ሌሎች ባለሙያዎች እውቀት ያላቸው ሰዎች ያመጣል፣ ቦታ ይሰጣል። ሚዲያ እንደዛ ነው። ሰው የተለያየ ነገር መስማት አለበት፣ የተለያየ እውቀት ማየት አለበት፣ የተለያየ ነገር መመልከት አለበት። ዘወትር ማታ ሆነ ጠዋት ሲደገም ዘመዴ ነች ማለት አለበት የለበትም? ሮብ ጠዋት እንደገና ዘመዴ ማለት አለበት የለበትም? ማክሰኞ ማታ ዘመድ ማለት አለበት የለበትም? ዘመድኩን የራሱ ፕሮግራም እሑድ የተሰጠችዋን ሰዓት ጠብቆ አለቀ። በዛ ሰዓት መጥቶ
ሀሳቡን እጅ ይላል እኮ በጣም እኔ ማላደርገው እኔ ላደርግ የማልፈልገው ሌሎች እንዲያደርጉት አላደርግም። ስለዚህ ሚዲያ ሰው ሲያቋቁም ሚዲያው ብዙ ኃይሎች ብዙ አዋቂዎች እንዲሳተፉበት ሀሳባቸውን እንዲሸጡበት ማድረግ ነው የሚያስፈልገው። ስለዚህ ይሄንን ዘመድ ሚዲያ አድርጓል ማለት ነው። ስለዚህ በዘመድ ሚዲያ አሁን የመጡትን ሰዎች አንድ ሁለት ብዬ እነግራችኋለሁ። እስኪ እናንተ ደግሞ ታመሰግናላችሁ ማለት ነው። እኔ በዚህ አያችኋለሁ በቴሌግራሜን እዚች ጋር ከፍትና አያችኋለሁ። የምትሉትን እሰማለሁ። መቼም እናንተ የምትሉትን እሰማለሁ። የመጀመሪያው ጋሽ አዲሱ ናቸው። አይ እኔን ሙሉውን አድርገኝ ተው፣ ቴሌግራሙን ተውና እኔን አድርገኝ ግድ የለም። እኔ እዚህ እንደዚህ እያየሁ እንትንላችኋለሁ። የመጀመሪያው የቪኦኤው አቶ ጋዜጠኛ አዲሱ አበበ ነው። ጋዜጠኛ አዲሱ አበበ ያው የተመሰገነ ታውቃለህ። ከጋሽ አዲሱ ደስ የሚለኝ ምንድን ነው ኢንተርቪው የሚያደርጋቸውን ቃለመጠይቅ የሚሰጣቸውን ሰዎች ቃለመጠይቅ እያደረጉ እንደኔ ጉራማይሌ እንግሊዝኛ ጣል ሲያደርጉ በአማርኛ ተርጉሞ እንዲህ ለማለት ነው ይላል። ፕሮግራሙ የአማርኛ ስለሆነ በአማርኛ እንዲተላለፍ፣ ፕሮግራሙ ኦሮምኛ ከሆነ በኦሮምኛ፣ ፕሮግራሙ ትግርኛ ከሆነ በትግርኛ፣ ወላይትኛ ከባድኛ ከሆነ በዛው ነው ማለፍ ያለበት እና እንዲህ የሚያደርገው ነገር ነበረው። ጋሽ አዲሱን ከልጅነቴ ጀምሮ የማደንቀው የማከብረው የምወደውን ሰው አሜሪካ በሄድኩ ጊዜ በአካል አገኘሁት። በእውነት በጣም ደስ ነው ያለኝ። እንደውም ቆይ ወንድማችን ለምን አለክለትና የጋሽ አዲሱን ወደ በኋላ መጣበታለሁ። የዛሬው እንግዲህ የእናንተም ስልክ የሚታይበት እንትን የሚባልበት ስለሆነ እሺ እሺ በጣም በሚገርም ሁኔታ 2-3 ጉባኤ ላይ ተገናኝተናል፣ ተነጋግረናል። ሁሉንም በሚገርም ሁኔታ ቆንጆ ጊዜ ነው ያሳለፉት ከጋሽ አዲሱ ጋር። ከዚያም ደግሞ ኢንተርቪው በሱ ሚዲያ ላይ ሊያቀርበው ይፈልጎ ነበረ እና እሱን ነገር በጣም ነው ያልኩት። ቆይ እሱን ሳይሆን እሺ አንድ ጊዜ ይሄው ልክ ያለው እና ከጋሽ አዲሱ ነው። ጋሽ አዲሱ ከቪኦኤ ላይ ያገለገሉ ናቸው። አሁን በጡረታ ወጥቶ የራሱን አዲስ ሚዲያ የሚል ከፍተው በሙያው እያገለገለ ያለ ነው። ለሱ እንግዲህ በዘመድ ሚዲያም ላይ በሌሎች ሚዲያ ላይ ማቅረብ ይችላል እና የምትፈልጉትን ሰው ስታገኙት የሚሰማችሁ ደስታ፣ ድምፁን ስትሰሙ አድጋችሁ ደግሞ በአካል ስታገኙት የሚሰማችሁን ስሜት አስታውሱት። እኔ ጋሽ አዲስን እዛ ሄጄ ያገኘሁት በዚህ ምክንያት ጋሽ አዲስ የዘመድ ሚዲያ የራሱን የአየር ሰዓት ሱቁን ተሰጥቶት ወስዷል፣ ያቀርባል ማለት ነው። ሰሞኑን ይጀምራል በፈለገው መልኩ ማለት ነው። ሁለተኛው ጎዳና ያዕቆብ ነው። ፍኖተ ጎዳና በሚል ይመጣል። አሁን ቢዚ ነው። ፍኖተ ጎዳና ላይ ጎዳና ያቀርባል። የራሱ ጎዳና ታውቃላችሁ። የባሌው ወንድማችን እሱ በተለያዩ ሚዲያዎች ላይ ሲያገለግል የነበረ ነው። ይመጣል ማለት ነው። ሁለት አትሉልኝ፣ ሁለት በሉ። ሶስተኛው እንግዲህ ቱምቢ ላይ ያገለግሉ የነበሩት ዲያቆን ዮሴፍና እነ መምህር ፋንታሁን ዋቄ ናቸው። በሀገርም ጉዳይ በቤተክርስቲያንም ጉዳይ ይመጡና እነሱ በደንብ አድርገው አየር ሰዓት አግኝተዋል። ሶስት አትሉልኝ።
አራተኛው እንግዲህ ሊስተር ላመላኩ ነው። ሊስተር ላመላኩ ታውቃላችሁ። ሀተታ በሚል ሊስተር ላመላኩ የአየር ሰዓት ወስዷል። ሰሞኑን ባቀርበው ያመጣችሁልኝ ግብረ መልስ አይቼዋለሁ። እነዚህ ይቀርባሉ ማለት ነው። ከዚያ በኋላ እንግዲህ እነ ኢትዮ ቤተሰብ ቀሲስ ሳሙኤል ግዛው፣ ቀሲስ ሱራፌል ወንድሙ፣ እነ ቀሲስ ሰገድ የራሳቸውን መርሃ ግብር የሚያቀርቡበት ነው። ኢትዮ ቤተሰብ 5 አጥቶልኝም። ከዛ ስድስተኛው አዳዲስ ሴቶችም አሉ። እነ አላዛር አዲስ እይታ በሚል ይመጣሉ። አጫጭር ነው የሚሰራው። የኔ እኮ አጭር ነው 10 ደቂቃ ነው ምናምን ነው ብሎኛል። በጣም 10 ደቂቃ የሚያቀርበው ነገር የሚገርም ነው። ከኔ 5 ሰዓት ዝባዝንቄ የእሱ የ10 ደቂቃ በጣም ወሳኝ እና ግዴታ ይሄንኑ የ10 ደቂቃው 3 ርዕስ ሰተህ አንደኛውን 10 ደቂቃ አንድርስ፣ አንደኛውን 10 ደቂቃ አንድርስ፣ አንደኛውን 10 ደቂቃ አንድርስ አድርገህ 30 ደቂቃውን ብትሞላ ከዛ በኋላ ደግሞ ወደፊት ረዘም ራሱ ልታደርገው ትችላለህ ብለነዋል። እሱ ሰሞኑን ይዞ ይቀርባል ማለት ነው። 2 ሶስተኛ ያሬድ ነው። አስተዋይ ሚዲያ ነው። እሱ ቲክቶክ ላይ ነው ያየሁት። ራሱ መጥቷል። ባለፈው ሳምንት አይታችሁታል። 7ኛ ይቅርታ። ከዛ ትላንት ያያችሁት ደግሞ ፍኖተ አማራ፣ እሱንም እንዲሁ ትላንት እንደውም ሲቀዳ እሱ ኢንተርቪው መደረግ እንጂ ራሱ ፕሮግራም ማቅረብ አልቻለም። ሱፍን አድርግ፣ ገጭ አድርግ፣ ከረባትን አድርግ፣ ገጭ አድርግ፣ ካሜራን ፊት ለፊት አድርግ፣ ቴክኒሻኑ ይረዳል። ከዛ በኋላ ሀሳብህን ለዚህ ለቴክኒሻኑ እንደምትገልጽ አድርገህ አውራ። ይከብዳል። ቅድም የለጠፍኩላችሁን ተመልከቱ። አንዲት የስልክ ካሜራ ስልክ ፊት ያለች፣ ከዛ በኋላ ውሃና መሬታችን አለ፣ መብራት አለ። ምንም በሌለበት ቦታ ብቻ እንደ እብድ መጮህ። አሁን ሌላ ሰው ቢያይ ብቻዬን እንደ እብድ ምጮህ ነው ይመስለው። ነገር ግን በአይምሮ የማንን ስዬ ነው ከየት ናችሁ ከየት ናችሁ ከየት ናችሁ ስል ከሐረር፣ ከጎንደር፣ ከአፋር፣ ከጅማ፣ ከወለጋ፣ ከመቀሌ፣ ከጉለሌ፣ ከአፍሪካ፣ ከአሜሪካ፣ ከአውሮፓ ስትሉ እኔ ያንን ሁላ ህዝብ ታሳቢ አድርጌ ነው የማመጣው። እና ልክ አርቲስቶቹ እነዚህ ቲያትር የሚሰሩት ባለሙያዎች ራሳቸውን ቀይረው ያንን ወክለው እንደሚሄዱት እኔም ልክ እዛ ህዝብ ፊት እንደምቆም አድርጌ ነው። እና አትደንግጥ ብለን 3 2 እየፎረሸ ምን እያለ እንደምንም ትላንትና 28 ደቂቃ ወጣው። ከበሮ በሰው እጅ ሲያዩት ያምር፣ ሲይዙት ያደናግር ነው የሚባለው። እና እንደዚህ ቁጭ ብሎ መለፍለፍ፣ ቁጭ ብሎ ማውራት ቀላል የሚመስለው ሰው አለ። እና እናውጣና አድርግ ሲባል ግን ይከብዳል። ስለዚህ ያንን አድርገን ትላንት 20 ምናምን ደቂቃ ጥሩ አደረገ፣ ታሻሽላለን። ነገ ደግሞ 45 ደቂቃ፣ ከዛ በኋላ ደግሞ ኧረ በህግ አምላክ አቁም እስክንልኝ ይሆናል ብለናል። አንተነህ ከእስራኤል በጣም ጥሩ ይዞለታል። የአማራን ፖለቲካ ጠንቅቆ የሚያውቅ ወንድማችን ነው። ጂኦፖለቲክሱንም ጉዳይ ጠንቅቆ የሚያውቅ ወንድማችን ነው። በጣም እንትን ይላል። 9ኛው እንግዲህ ኤሶፕ ነው። ኤሶፕ ኢትዮጵያ ኤሶፕ አለልኝ ይባላል። በዚህ በመናፍስት አሰራር ላይ በዓለሙ ከእግዚአብሔር መንገድ ወጥቶ እየሰራ ያለውን ነገር በጽኑ የሚቃወም እና ትክክል አይደለም፣ ሰው ከፈሪያ እግዚአብሔር እየወጣ ነው በማለት ክፉን መንፈስ የሚቃወም አለልኝ የሚያቀርበው ነው። ኤሶፕ ኢትዮጵያ ግብአቱን በጣም ጥሩ ነው። ሰዎችም እሱ ወደ ቴሌቪዥን በመውጣቱ እጅግ ተደስተዋል ማለት ነው። ሌላው እንግዲህ ቤተ ተክሌ ነው። ቤተ ተክሌ አይታችኋል። እንግዲህ የማዕረግ ስም አወጣጥን እና አባ ቴዎድሮስ ሁላ ነጸባቴ ተሰብስበው ያደረጉት ክፍል 1 ውይይት በዘመድ ቲቪ ቀርቦ ከኢትዮጵያ ሳይቀር ሊቃውንቱ ተቋረጠብን፣ 3 ሰዓት 4 ሰዓት እንቀመጥ የለም ወይ? የነ ሊቀ ጠበብት ለምን ወዲያው አልቀጠለልንም? ጨርሰነው ለምን አልወረድንም? የሚል ሀሳብ መጥቷል። ከዚህ በኋላ እጥር ምጥን ጥፍጥ እያለች ጣሜ ድገመኝ እንደ መጻሕፍት ዓለም ድሮ እነ ወንድሙ እንደሚያቀርቡት ሳምንት ደረሰ ብለን እንደምንጓጓው እንደዛ ነው እንጂ የሚሆነው 2 ሰዓት 3 ሰዓት ከዚህ በኋላ መዘፍዘፉ ይቀራል ማለት ቁጭ ብሎ ዋይ ዋይ ማለቱ ይቀራል ማለት ነው። ስለዚህ
ቤተ ተክሌ 10ኛ እነ ሊቀጠበብት ተክሌ ሲራክ ክሩም አድርገው ይዘውታል ይቀጥላሉ ማለት ነው። እንግዲህ 11ኛው ነገር ነው። ጋሽ መስፍን የቀደሙ አባቶችን ታሪክ የቀደሙ መልካም ስራ የሰሩ በህይወታቸው ክፉ ምንም ገጥሟቸው ታሪካቸውን የጻፉ የታላላቅ ሰዎችን ህይወት የሚርጉት ነው። እሱን ጋሽ መስፍን ያመጣሉ። ከዚህ ደግሞ የዜማ መምጣት ስላለበት መሪጌታ ዳዊት ከኑረምበርግ ሰሞኑን ይዘጋጃሉ። እሳቸውም ቴክኒሻኑ ይረዳቸዋል። እኔም ረጅም ሰዓት ሰባኪ ናቸው፣ ሰባኪ ወንጌል ናቸው፣ አስተዳዳሪ ናቸው፣ ቴዎሎጂያን ናቸው እና ደግሞ ባለሙያ ናቸው። የማህሌቱም የመቅደሱም እሳቸው ደግሞ የአጫብርን ዜማ ከነይት ባህሉ ከመሰረቱ ጀምሮ መርሃ ግብር ወስደው እንትን ይላሉ ማለት ነው። እንግዲህ ሌላው እነ አባ ገብረወልድ ናቸው ከቬጋስ ስርዓተ ቅዳሴ የደብረ አባይን የስርዓተ ቅዳሴ እሱን ሰዓት ወስደው ያንን ትምህርት በዘመድ ቲቪ ያመጣሉ። ሌላው እንግዲህ እሑድ ነጭ ነጯን ነው። ነጭ ነጯን በዚህ ሁኔታ ይቀጥላል ማለት ነው። ብዙዎቻችሁ እየጠየቃችሁ ያላችሁት ወንድማችን ተንቀሳቃሽ ላይብረሪው ወንድማችን መድኃኒዓለም የማይሆኑ አቻምዬን ነው የምትሉትላችሁ። ማቻም እያላችሁ ነው። አቻም እንደውዬለታለሁ አላነሳልኝም። አቻምን ጽፌለታለሁ አልመለሰልኝም። የራሱ አንድ ሰዓት ወስዶ በአማራ ላይ የተዘራውን የተጣመመውን የኢትዮጵያ ታሪክ ያቃልናል ብዬ ተስፋ አደርጋለሁ። የምታውቁት ያገኛችሁት ሰዎች ብትደውሉለት ደስ ይለኛል። ሌላ አንድ ወንድም ጽፍ ያለው እኔ ፕሮፌሰር ምንዳር ያለው እዚሁ ጀርመን ሀገር ነው ያሉት። እሳቸውም አንድ የአየር ሰዓት ወስደው ራሳቸው በሚመቻቸው መልኩ ቢያቀርቡ ደስ ይለኛል። ግን በስልካቸውን ስላላገኘው ስልካቸው ያላችሁ አስታውሱኝ። እዚሁ ጀርመን ውስጥ ነው ያሉት። አግኝቻቸው የአየር ሰዓታቸውን ወስደው መልእክታቸውን ለመላው ዓለም ህዝብ ቢያስተላልፉ መልእክቱ ደርሷቸዋል፣ ግን አላወኩኝ ይሆናል። ስልካቸው ያላችሁ ደግሞ ወይም የምታውቋቸው ነግራችኋቸው የኔን ስልክ ሰጣችኋቸው ቴክኒሻኖቹ ጋር አገናኝተን እሳቸው ሳምንታዊ ወራዊ አንዲት መርሃ ግብር አድርገው ወደዛ ቢያመጡ ጥሩ ነው ብዬ ነው የምለው። ሌላው ወንድማችን ሄኖክ የሺጥላ ያ ሄኖክ የሺጥላ ወንድማችን በቀደምለት ልተኛ ስል የስብሰባ ምናምን ጨርሼ ምንሰን ደውሎልኝ ነበር። ረጅም ሰዓት ነው ያወራነው። አንተ ለምንድን ነው የማትወጣው? ለምን ወደፊት አትወጣም? መጽሐፍ ብቻ አይደለም። አሁን እስቲ ለህዝብ አንድ ነገር አበርክት። ትጽፋለህ፣ ትገጥማለህ፣ ትናገራለህ፣ አንደበተ ርቱዕ ነህ፣ የአዲስ አበባ ልጅ ነህ፣ አማራ ነህ፣ ኦርቶዶክስ ነህ፣ ትችላለህ እና እባክህን ብዬው ነግሬዋለሁ። አንድ ወስዳለሁ ብሏል። የመርሃ ግብሮቹንም ይዘቶች ነግሮኛል። ሄኖክ የሺጥላ ይመጣል ማለት ነው። እነ ዲያቆን ዮርዳኖስ እነማንማ ያላችኋላችሁ የሚመቻቸው ከሆነና ከዩቲዩባቸው ላይ ወስደን እንድናስተላልፍ ፈቃድ የሚሰጡን ከሆነ ነግራችኋቸው ከዛ ወስደን ማስተላለፍ እንችላለን እንጂ እነሱን አገር ቤት ያሉትን ማናገር ፈቃድ ከሰጡንና ቢተላለፍ ችግር የለውም የሚሉን ከሆነ እነ ዲያቆን ዮርዳኖስም ሌሎችም ካሉ ማስተላለፍ እንችላለን። እነ መስከረም እያየው ነው። በጣም ጥሩ ቃለ መጠይቅ ታደርጋለች። በፊት የኢቲቪ የነበረችው አለች። እሷም ቴሌቪዥን ካላገኘች የአየር ሰዓት ይሄን በነፃ መውሰድ ትችላለች፣ ሊሄድላት ይችላል ማለት ነው። የዩቲዩብ ገቢያቸውና ዩቲዩብ ላይ የሚተላለፈው የራሳቸው ግን ህዝብ ይወቀው ሚሊዮኖች ጋር ይድረስ የሚሉ ከሆነ ለመስኪም ንገሯት።
እንደገና አርቲስት ፍሬም ጥሩ ዩቲዩብ ይዛ ዘማሪያን እያነጋገረች ነው፣ ታዋቂ አርቲስቶችን እያነጋገረች ምን እያለች ነው። እሷን ፈቃዷን ጠይቀን ያን የወሰደችውን ዩቲዩብ እየተዋወቀላት እዚህ ላይ ደግሞ በቴሌቪዥን ሰው ይላት የሚል ከሆነ ቤት አብርሃም የሚል ነገር አዘጋጅተን እዛ ላይ እንግዶች እየቀረቡ መሄድ ይችላሉ። ሌሎችም አቅም ያላቸው ጉልበት ያላቸው ወደፊት ይጠፋል፣ ቦታ አይገኝም። ወደፊት ቦታ አይገኝም። በ15ም በወርም ከደረሰን ጥሩ ነው። ነገር ግን አቅም ያላቸው ታሪክ ላይ የሚሰሩ አያቸዋለሁ። ግን እንዴት ላግኛቸው እንጂ ቲክቶክ ላይ አጫጭር የ8 የ9 የ10 ደቂቃ የሚለቁ የሚሉ እነዛን ልጆች ብታገናኙ ይቻላል የሚለውን መንፈስ እኔ ነግራቸዋለሁ። ይቻላል። እንዴት ሰው ዝም ብሎ ይሞታል? እንዴት መግሊቱን ቀብሮ ይሞታል? አንዳንዱ ሰው አጥቶን ልክ እንደዛ እንደ መጽሐፉ ማለት ነው። አንዳንዱ ደግሞ ሁኔታው ተመቻችቶለትም በማፈር አልችልም በማለት እንዴት ሰው ፊት እቀርባለሁ በማለት እንትን ይላል ማለት ነው። ስትፈልጉ ነጠላ ልብሳችሁ ሰው ንግግራችሁን ልብሳችሁን አያይም። ሰው የሚያየው የምትናገሩትን ቁም ነገር ነው። በሀገራችን ብዙ ትልልቅ ቃል የሚናገሩ ሰዎች እብድ የምንላቸው ሰካራም የምንላቸው ባህታውያኑ የበቁትን ሰዎች አይታችሁ እንደሆነ የቆሸሸ ልብስ፣ የተቀዳደደ ልብስ፣ ጸጉራቸው ያለ ነው። ከነሱ ነው ፍሬ የሚገኝ፣ ከነሱ እውቀት የሚገኝ። እዚህ ይሄ እንዳለቃ ገብረሃና ሰርግ ቤት ቢያስገባን ነው እንጂ መለኪያ አይሆንም። እርግጥ ነው ፕሮቶኮል ጠብቆ መቅረብ በጣም ጥሩና አስፈላጊ ነገር ቢሆንም ግን የሚፈለገው ደግሞ ንግግራችሁ ነው፣ ቃላችሁ ነው፣ ሐሳባችሁ ነው። የሚሸጠው እሱ ነው። ከመልካችሁ ከንግግራችሁ ጉዳዩ አይደለም። ሳይንቲስቶችን እያየነታል እንደ ዊልቸር ላይ ተቀምጠው በጣም መንቀሳቀስ የማይችሉ ሰዎች የሚፈጥሩትን ፈጠራ አይተናል። ሰዎቹን ለማየት እንኳን በቃ በርህራሄ ስትንዘፈዘፉ ሁላችሁ ሰዎች ስንት ተአምር የሚሰሩ አሉ። ስለዚህ ሰዎች ይሄንን አይደለም በብዙ ምክንያት የተደበቃችሁ በኋላ ያላችሁ ሰዎች ሀገራችሁን ህዝባችሁን ጥቀሙ። ወደፊት ነው ብርሃን ነው። እንግዲህ ሀገር በሰላም የምትንቀሳቀስ ሁሉ ነገር ነፃ ቢሆንና ጥሩ ቢሆን መቼም ሀገር ቤት ብዙ ሰዎች በጣም ብዙ እድሉ ያላቸው ሰዎች አሁን የዜና ክፍሉን አደራጅተናል። ዜና የሚያነቡ ሰዎች ቢኖሩ ዜናው ተሰርቶ ይመጣል። ያን ዜና የሚያነቡ ልጆች ዜና ማንበብ የምትፈልጉ ማንበብ የምትችሉ ልጆች ነው። ይኸው ዛሬ ጥሪ አቅርቤላቸው። ሌላው ለአራቱም የፋኖ አደረጃጀቶች አዘጋጅቼላቸዋል። ራሱን የቻለ ቲም ራሱን የቻለ ዴስክ አዘጋጅቼላቸው አሁን የሸዋዎቹ መጠቀም ጀምረዋል። የወሎቹም የጎንደሮቹም የጎጃሞቹም መጠቀም ይጀምራሉ ማለት ነው። የሚጠቀሙት ምንድነው? ያንን ስራቸውን አዘጋጅተው ኃላፊነት ወስደው ዴስኩ ላይ ያስቀምጣሉ። ከዛ ላይ የዜና ክፍሉ ወስዶ አረጋግጦ ደውሎ ምን ያደርግላቸዋል? ያቀርባል ማለት ነው። አለቀ። በዚህ ምክንያት ይሄዳል። ሌሎቻችሁ ይሄን መርሃ ግብር የምትከታተሉ ሰዎች በዚህ እንድትመጡ ማለት ነው። አቀራረቡ ራሱ እነዚህ ኤዲተሮቹ ፊልሙን የሚያዘጋጁት ማስታወቂያውን አጭሯል ማታ ምሽት 2 ሰዓት ይሰራል የሚሉት ልጆች አሜሪካ፣ ካናዳ ምናምን ተቀምጠው አንደኛው በተኛ ሰዓት የነቃውን ሰው እንልክለታለን። ይሄን ለዛሬ ማታ 2 ሰዓት ይተላለፋል ብለን ቆርጠ አዘጋጅ እቺ አዘጋጅ ይላቸዋለን። ያ የተነሳ ሰው ከቀን አንስቶ አዘጋጅቶ ለፕሮዳክሽን ቲሙ ይልካል። ያ ለኔ ይሰጡኛል። እኔ በቴሌግራሜ በቴሌቪዥን ደግሞ ይተላለፋል ማለት ነው። እንግዲህ አንድ ትልቅ ተቋም የሚሊየን ዶላር በጀት ያለው የሚመስል ተቋም በነፃ ሰዎች ዕውቀታቸውን ጉልበታቸውን እንዲሰጠው ሀገርን ወገንን የሚጠቅም ነገር ያስተላልፉበታል ማለት ነው። ሀገርን ወገንን ያስተላልፉበታል ማለት ነው። እና ወደፊት እነ ዶክተር አምሳሉ የ6 ወር የ7 የ8 የ9 ወር ጊዜ ስጡኝ አንድ የጀመርኩት ነገር አለ በትምህርት ጉዳይ ያችን ጨርሼ ጊዜ ሰጥቼ እንዳደርግ ብሏል። እነሱም አሉ። ሌሎቻችሁ ቴዎሎጂያን አላችሁ አይደል? ሰንበት ጠዋትን ግሩም ስብከት አዘጋጅታችሁ ግሩም ስብከት
አዘጋጅታችሁ ቢተላለፍ ሰው ከቅዳሴ መጥቶ ምን እያለ ሌባና ፖሊስ ከሚያይ ምናምን ከሚያይ የስብከት መርሃ ግብር ብናደርግና መምህር ገሌ ዛሬ ሰበከው ቢተላለፍ ከዛ ደግሞ ሌላው ቢተላለፍ ምን ይላችኋል? ዩቲዩባችሁ እናንተ ዩቲዩባችሁ ይሆናል፣ ግን በቴሌቪዥን ይሄን ማድረግ ይቻላል ማለት ነው። እና ዩቲዩብ ቻናል ያላችሁ ሰዎች በዛ ላይ ግሩም ነገር የምታገለግሉ ሰዎች ያየው ነው አናግሩን። ምን የቴሌቪዥን ጣቢያ ከፍ እናደርገዋለን ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ የዘመን ቲቪ ይሄንን ይመስላል። እቺ መግቢያ ናት፣ የእንትናችን መግቢያ ናት። ጥሪ ሌላ ማቀርበው እሁድ እቺ አሁን እዚህ ጋር የምትመለከቷት ዘመን ቲቪ የምትለዋ ከዚህ በተሻለ መልኩ ወንድሞች ናቸው አዘጋጅተው ያመጡት፣ ከዚህ በተሻለ መልኩ እና በጣም ፕሮፌሽናል የሆነ ዓለም አቀፍ የሆነ ጥቂት ቃል የሚገለጥ እንደዚህ እናደርጋለን። አሁን ቦታው እንትን ከሚል ነው ያደረግነው። ይሄን ደግሞ መስጠት የምትፈልጉ ይሄንን ደግሞ መስዋዕት ማቅረብ የምትፈልጉ እንደው በቃ ምንድነው መስዋዕት የምትፈልጉ ካላችሁ ዘመን ቲቪን በዚህ መልኩ ነው ይሄን ያዘጋጁትን የምናመሰግነው። ይሄው ደግሞ ይቀጥል ከተባለ ይሄው ይቀጥላል። ግን ከዚህም የተሻለ አለን የምትሉ ካላችሁ እናንተ ይሄንን ብታቀርቡልን እኛ ዌብሳይታችንም ላይ ሁሉም ነገር ላይ አድርገን እንቀጥላለን ማለት ነው። ቃል እንቀጥላለን ማለት ነው። ከሳምንት ጀምሮ የዘመዴን ነጭዋን እንግዲህ የጀመረውን ይቀጥላል ማለት ነው። የጀመረውን ይቀጥላል። የኔ ለየት ባለ መልኩ ነው የሚቀርበው። ያው የምታውቁት ነው የሐረርጌ መራታ አቀራረብ ነው የሚቀርበው። ስለዚህ በዛ መልኩ የኔ ይቀጥላል ማለት ነው። ከሳምንት ጀምሮ በሚገርም ሁኔታ ይቀጥላል። የጀመርናቸው ጉዳዮች እንቀጥላለን፣ ውይይቶችን እንቀጥላለን፣ መጠየቅ እንጀምራለን። የምንጠይቀው ስለሚመለከተን ነው፣ ስለሚያገባን የትኛው በኦሮሞ ውስጥ፣ በትግሬ ውስጥ፣ በአፋር ውስጥ፣ በምን ውስጥ ለተከፈተው ነገር እንደ ሚዲያ ሰው የመጠየቅ ለህዝብ ወግኖ የመከራከር ሌቦችን፣ ነፍሰ ገዳዮችን የትኛውም ወገን ላይ ቢቀመጡ ያንን የማቅረብ፣ የማጋለጥ፣ የማውጣት ሴራዎችን የማክሸፍ መብት አለ። ሐሳባችንን ነው የምንሸጠው፣ ሐሳባችንን እናቀርባለን። ውግናችን ሁልጊዜም ለህዝብ ነው።